ምዕራፍ 10 ላይ እንግዲህ አቤሜሌክ ትላንትና ካየነው አቤሜሌክ ከፈጠረው ቀውስ በኋላ የእንደገና አምላክ እግዚአብሔር ቶላንና ኢያዕርን አስነስቶ ህዝቡን ሲያሳርፍ እንመለከታለን ማለት ነው። የእስራኤል ልጆች እንደገና ተመልሰው የተለመደው አዙሪት ውስጥ ይገባሉ። አሁንም እንደገና ክፉ ስራ ሰሩ ይለናል የእግዚአብሔር ቃል። ለጠላቶቻቸው ደግሞ ታልፎ ተሰጡ። የክፉ ስራ ደግሞ የዘር አጨዳ ስላለው ውጤት ስላለው ኮንሲኩዌንስ ስላለው ለጠላቶቻቸው ታልፎ ተሰጡ። እጅግ ተጨነቁ። ደግሞ እንደ ልማዳቸው ወደ እግዚአብሔር ጮሁ። እግዚአብሔርም ነፍሱ ስለ እስራኤል ጉስቁልና አዘነች ይለናል መጽሐፍ ቅዱስና ነፍሱ ስለ እስራኤል ጉስቁልና አዘነች። አዳኞችን ደግሞ ያስነሳላቸዋል ማለት ነው። ጌታ ይመስገን። ጣዖት አምልኮን እንግዲህ እስራኤላውያን እግዚአብሔርን እየረሱ እንዴት ወደ ጣዖት አምልኮ በተደጋጋሚ ይገቡ እንደነበረ እናያለን ማለት ነው። ቁጥር 10 ላይ የእስራኤል ልጆች አምላካችንን ትተን በአሊምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮሁ ይላል። ጮሁ ወደ እግዚአብሔር። ንስሐ ሁል ጊዜ የሚጀምረው ማመካኘታችንን፣ ማሳበባችንን፣ ወደ ሌላው ጣታችንን መጠቆማችንን አቁመን እኛ ጥፋታችንን አምነን አድሚት አድርገን ስንቀበል ነው ንስሐ የሚጀምረው። እንደዚህ ስለሆነ ነው፣ እከሌ እንደዚህ ስላደረገ ነው፣ እንትና አሰናክሎኝ ነው፣ እንደዚህ ሆኖ ነው ከሚል ማመካኛዎች ወጥተን ማለት ነው ራሳችን ኃላፊነት ስንወስድ እውነተኛ ንስሐ የሚጀምረው እዛ ቦታ ላይ ነው። ዳዊትን ካስታወሳችሁት መዝሙረ ዳዊት ምዕራፍ 51 ቁጥር 3 ላይ ከቤርሳቤ ከወደቀ በኋላ የጸለየው የንስሐ ጸሎት ነው እሱ ክፍልና ቁጥር 3 ላይ እንደዚህ ያለ እኔ መተላለፌን አውቃለሁ አለ፣ ኃጢአቴም ሁል ጊዜ በፊትህ ነው አለ። አያችሁ፣ ዳዊት በቤርሳቤ ማመካኘት ይችል ነበረ። እሷ ናት ያሰናከለችኝ። ከንጉሥ ሰገነት ላይ ከርቀት በሚታይ ቦታ እንዴት እርቃኑን ሆና ትታጠባለች? ቪዚብል የሆነ እንዴት አትሸፈንም? ወይ ደግሞ እንዴት ወደ ውስጥ ገብታ አትታጠብም ብሎ በቤርሳቤህ ማመካኘት ይችል ነበረ። ግን እንደዛ አላደረገም። በቃ አንተን ብቻ በደልኩ፣ እኔ ነኝ ጥፋተኛ፣ በቃ እኔ የራሴን ኃላፊነት መወጣት ነበረብኝ። ቤርሳቤህ በራሷ ችግር ራሷ ትጠይቅ። ያ ማለት ሌሎች ወገኖቻችን እንዳይስቱ፣ እንዳይወድቁ፣ በኃጢአት ወጥመድ እንዳይጠለፉ ለወገኖቻችን አንጠነቀቅም ማለት ሳይሆን ሁሉም ሰው ለጥፋቱ ኃላፊነት መውሰድ አለበት። ሁሉም ሰው የየራሱን ጥንቃቄ ማድረግ አለበት ማለት ነው። ዳዊት ለራሱ ማድረግ የነበረበትን ኃላፊነቱን ባለመወጣቱ ለራሱ ንስሐ ገባ። በቃ ቤርሳቤህ የራሷ ጉዳይ ነው። እሱ ግን አድሚት አድርጎ ራሱን ችሎ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊቴ ነው። እስራኤልም አሁን አይታችሁ ከሆነ እውነተኛ ንስሐ ሲጀምር የሚጀምሩት በቃ በድለናል፣ አምላካችንን እግዚአብሔርን በድለናል፣ እሱን ትተን በአሊምን አምልከናል፣ አንተን በድለናል ብለው ወደ እግዚአብሔር ሲጮሁ እውነተኛ ንስሐ ይጀምራል ማለት ነው። ቁጥር 14 ላይ እግዚአብሔር እንደዚህ ይላቸዋል፣ ሄዳችሁ የመረጣችኋቸውን አማልክት ጥሩ፣ እነሱ በመከራችሁ ጊዜ ያድኗችሁ ይላቸዋል። አያችሁ፣ እስራኤል ተዘልለው አርፎ ሳሉ ያልመረጡትን እግዚአብሔር በመከራቸው ጊዜ እንዲያድናቸው ሲጠሩት እግዚአብሔር ይላቸዋል፣ በሰላሙ ቀን ተዘልላችሁ ተቀምጣችሁ እያለ የመረጣችኋቸውን አማልክት እነሱን ጥሩ፣ እነርሱ በመከራችሁ ጊዜ ያድኗችሁ ብሎ ይላቸዋል። እና ወዳጆቼ እግዚአብሔር በህይወት ዘመናችን ሁሉ መርጠን የምናመልከው መርጠን የምንከተለው አምላካችን ነው እንጂ የሆነ በችግር ጊዜ ብቻ የምንጠራው ኢመርጀንሲ ኮንታክታችን አይደለም። ወይም እንደ አምቡላንስ ወይ እንደ እሳት አደጋ መኪና የሆነ ችግር ሲገጥመን የሆነ አጣብቂኝ ስንገባ ብቻ ኮሚኒኬት የምናደርገው አምላክ አይደለም። ህይወታችን ነው። በህይወት ዘመናችን ሁሉ ምርጫችን ነው። መርጠን የምንከተለው ነው። መርጠን የምናመልከው ነው። የዕለት ተዕለት ህብረት ከሱ ጋር የምናደርግበት ነው እንጂ የሆነ ፈጥኖ ደራሽ የአደጋ ጊዜ ተጠሪ ብቻ አይደለም። እግዚአብሔር በአደጋ ጊዜ አንጠራውም አይደለም። እግዚአብሔር በአደጋ ጊዜ በመከራ ጊዜ ጥራኝ አድንሃለሁ የሚል አምላክ ነው። ግን በመከራ ጊዜ ለመጥራት መዝሙር 50 ቁጥር 14 እስከ 16 ድረስ ያለውን ክፍል እናንብብ እስኪ። በመከራ ጊዜ ጥራኝ ከማለቱ በፊት እግዚአብሔር ምንድን ነው ያለው? ለእግዚአብሔር የምስጋናን መስዋዕት ሰዋ። መዝሙር 50 ከ14 እስከ 16 ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑልም ስዕለትህን ስጥ፣ ከዛስ በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ ይላል። አያችሁ፣ ጥሩ መልካም ሪሌሽንሽፕ አለው። ለእግዚአብሔር ምስጋና መስዋዕትን የሚሰዋ ለልዑል ስዕለቱን የሚሰጥ ነው። ከዛ በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ ብሎ ኃጢአተኛው ግን እግዚአብሔር አለው ይላል። ኃጢአተኛውን አንተ ለምን ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? ዴይ ቱ ዴይ ከኔ ጋር ሪሌሽንሽፕ የለህም።
ከኔ ጋር ምንም አይነት ግንኙነት የለህም። ልክ የሆነ ነገር ውስጥ ስትገባ ግን ለምንድን ነው ሕጌን የምትናገረው? ለምንድን ነው ቃሌን የምትናገረው ብሎ እግዚአብሔር ይጠይቀዋል። ያኛውን ሰው ግን ምን ይለዋል? መጀመሪያ ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑልም ስዕለትን ስጥ። ሃቭ ጉድ ሪሌሽንሽፕ ራይት ሪሌሽንሽፕ ዊዝም። ከዛ በኋላ በመከራ ቀን ጥራኝ አድንሃለሁኝ ይላል ማለት ነው። ከዛ በኋላ ቁጥር 16 ላይ ሌሎችን አማልክት ከመካከላቸው አስወገዱ ይለናል። እግዚአብሔርንም አመለኩ፣ ነፍሱም ስለ እስራኤል ጉስቁልና አዘነች ይላል። አያችሁ፣ ዴይ ቱ ዴይ ሪሌሽንሽፕ ሳይኖራቸው ሲጠሩት እግዚአብሔር ሂዱና የመረጣችሁት አማልክታችሁ ያድናችኋል። እስኪ እንደው ራሳችንን ቆም ብለን እኔ መቼ ነው እግዚአብሔርን የምንጠራው? መቼ ነው እግዚአብሔርን የምንፈልገው? እግዚአብሔር የሚፈልገው ሌሎች አማልክትን፣ ሌሎች ነገሮችን፣ ሀሳባችንን፣ ጊዜያችንን፣ ልባችንን የተቆጣጠሩትን ነገሮች አስወግደን በሙሉ ልባችን ከእሱ ጋር ዴይ ቱ ዴይ በየቀኑ ዕለት ህብረት እንድናደርግና በመከራችን ጊዜ ደግሞ እንድንጠራው እንዲያድነን የእግዚአብሔር ፈቃድ ነው። አይታችሁ ከሆነ አሁን በሰላሙ ቀን ጠዋት ተነስቶ ወይ እሳት አደጋ ጋር ከደወልኩላቸው ስንት ጊዜ እስኪ ደውዬ ሰላም ልበላቸው የሚል ሰው አለ ከኛ መካከል? የለም አይደለም። እሳት አደጋ ደርሶ አስጨናቂ ሁኔታ ውስጥ ካልገባን በስተቀር ምን እስኪ አልደወልኩላቸውም ወይ ምን ይሉኛል እስኪ ሰላም ልበላቸው። ደህና የሆኑ አምቡላንስ እስኪ ሆስፒታል ያለው አምቡላንስ ደውዬ ዛሬ እንኳን አደረሳችሁ ልበላቸው የሚል ሰው አለ ከኛ መሀል? አይደለም፣ የለም። ለምን? ሪሌሽንሽፕ አይደለም ከነሱ ጋር ያለን። በቃ በአደጋ ጊዜ ብቻ ደርሰው እንዲያድኑ ነው የምንፈልገው። ውላችንም እሱ ነው። የግንኙነታችን መሰረትም ያ ነው። ከእግዚአብሔር ጋር ያለን ግንኙነት ግን ይሄ አይደለም። ይሄ አምቡላንስ አይደለም። የእሳት አደጋ መኪና አይደለም። በዴይ ቱ ዴይ ላይፋችን ውስጥ ድርሻ፣ እድል ፈንታ ሊኖረው ይገባል። የዕለት ተዕለት ህይወታችንን የሚመራ፣ የዕለት ተዕለት ህይወታችንን የሚያስተዳድር፣ በዕለት ተዕለት ህይወታችን ላይ ሰይ ያለው የመወሰን መንገዳችንን የመቅረጽ እግዚአብሔር ሆይ ፈቃድህ ነው ወይ የመባል መብት ያለው በዕለት ተዕለት ህይወታችን ውስጥ እድል ፈንታ ያለው ድርሻ ያለው ህያው የሆነ ግንኙነት ከእሱ ጋር የምናደርግ አይነት ሰዎች መሆን አለብን እንጂ የሆነ እንደ አደጋ ጊዜ ተጠሪ ተብሎ እከሌ ብለን የቀበሌ ማታወቂያ ላይ ምናምን እንደምናስመዘግበው የአደጋ ጊዜ ተጠሪ እግዚአብሔር፣ አዎ የአደጋ ጊዜ ተጠሪያችን ነው። መታወቂያም ላይ የምናስመዘግባቸው ሰዎች እኮ የአደጋ ጊዜ ተጠሪነት ስራቸው አይደለም፣ ግን በጣም የቅርብ ፋሚሊያችን ከመሆናቸው የተነሳ የትዳር አጋሮቻችን ሊሆኑ ይችላሉ፣ ወይንም ደግሞ ወላጆቻችን ወይንም እህትና ወንድሞቻችን በስጋ ከእናት ከአባታችን የተወለዱ ሊሆኑ ይችላሉ። ካለን ሪሌሽንሽፕ ካለን ቅርበት የተነሳ ነው የአደጋ ጊዜ ተጠሪ ብለን የምናስመዘግባቸው እንጂ የአደጋ ጊዜ ተጠሪነት ስራ የሚሰሩ ሰዎች የሉ። እግዚአብሔርም የአደጋ ጊዜ ተጠሪነት ስራ የሚሰራ አይደለም። እንደ አምቡላንስ እናመን የአደጋ ጊዜ ተጠሪነት የሚሰራ አምላክ አይደለም። ለምንድነው በመከራ ጊዜ ብቻ የምትፈልገኝ ብሎ የሚጠይቅ አምላክ ነው። እንደው አትፈልገኝ አይደለም በመከራ ጊዜ ግን በቃ ሌትስ ሃቭ ጉድ ሪሌሽንሺፕ፣ ወደ ህብረት ነው የጠራው፣ ፌሎሺፕ እንድናደርግ ፈልጋለሁኝ የሚል አምላክ ነው። በሰላሙ ቀን ችግር ሳይኖር ማለት ነው። ከዛ በኋላ እስራኤል ከመካከላቸው ሌሎችን አማልክት አስወገዱ፣ እግዚአብሔርን አመለኩ፣ ነፍሱም ስለ እስራኤል ጉስቁልና አዘነች ይላል። አያችሁ፣ እግዚአብሔር በሰው ሀዘንና ጭንቀት የሆነ የሰውን ሀዘንና ጭንቀት የማይረዳ የማይገባው የሩቅ አምላክ ሳይሆን የሚረዳና ከዚያም አልፎ ደግሞ የሚያዘን ነው። አይገርማችሁም? ተረዳ ብቻ አይደለም፣ መፍትሄ ፈለገ ብቻ አይደለም፣ ስሜታችንን ሳይቀር የሚጋራ አምላክ ነው። እኔ በጣም ይገርመኛል ከእግዚአብሔር ማንነት፣ ይሄ በጣም ይገርመኛል። በጣም አንዳንድ ጊዜ ሰዎች ችግራችሁን ሊፈቱላችሁ ይችላሉ። እናንተም የሰዎችን ችግር ልትፈቱ ትችላላችሁ፣ ግን ስሜቱን ላትረዱ ትችላላችሁ። ችግራችሁን ፈቶላችሁ የሆነ ሰው ስሜታችሁን ባለመረዳቱ ምክንያት ጎዶሎ እንደሆነ ያ እርዳታ ተሰምቷችሁ አያውቅም? ከዛ እርዳታ ይልቅ አክቹዋሊ ያንን ችግር ከሚፈታላችሁ ይልቅ ያ ሰው ተረድቻለሁ፣ አይሄሪው እያለፍክበት ያለውን ነገር አንደርስታንድ አደርጋለሁ፣ ኢትስ ቬሪ ፔንፉል፣ በጣም እንደሚከብድ አውቃለሁ እንዲላችሁ ሰው ፈልጋችሁ አታውቁም? እግዚአብሔር የሰውን ችግር ከመፍታት ባለፈ የሚያዝን አምላክ ነው። አንደርስታንድ የሚያደርግ ፔናችንን ፊል የሚያደርግ አምላክ ነው። አይገርማችሁም? ዮሐንስ ወንጌል ምዕራፍ 11 ላይ ታስታውሳላችሁ። አልዓዛር በሞተ ጊዜ ጌታ ኢየሱስ ክርስቶስ እንደሚያስነሳው እኮ ያውቃል፣ ከሙታን እንደሚያስነሳው ያውቃል። ገና አልዓዛር ታሟል ብለው ሲልኩበት የእግዚአብሔር ክብር እንዲገለጥ አልዓዛር እስኪሞት ድረስ አውቆ ነው ያረፈደው፣ ራሱ አውቆ ነው የቆየው። ሲመጣም ደግሞ ነግሯቸዋል ሐዋርያቱ፣ ወዳጃችን አልዓዛር ተኝቷልና ልንቀሰቅሰው እንሄዳለን ሲላቸው ሐዋርያቱ አይ ተኝቶስ ከሆነ ቀላል ነው ሲሉት፣ እናንተ እንድታምኑ እምነት እንዲሆንላችሁ በዚህ ጊዜ እዛ ስፍራ አለመሆኔ እጅግ ደስ ይለኛል ብሏቸዋል። ሁሉ እንደሞተ ያውቃል፣ ከሞት ሊያስነሳው እንደሚመጣ ያውቃል።
እንደውም ሊያስነሱ ሲሄዱ ቶማስ አይ በቃ እንግዲህ እስኪ ተነሱ በቃ ከሱ ጋር እንሞት ዘንድ ደግሞ እንሂድ ሙታን ቀሰቅሳለሁ ብሎ ሲመጣ ልታስገድለን ነው እንደማለቱ ነው። በቃ ከሱ ጋር ደግሞ እንሞት ዘንድ እስኪ ተነሱ እንሂድ ብሏል። ሁሉ ያውቃሉ የሚሆነውን ነገር እንኳን እሱ ደቀ መዛሙርቱ ራሳቸው ያውቃሉ። ግን ከረሰ በኋላ ወዴት አኖራችሁታል? ኢየሱስ እኮ ይገርማል በእውነት ወዴት አኖራችሁት አለ። ያውቃል እኮ ግን የነ ማርታን ሐዘን ተካፈለ፣ ስሜታቸውን ተጋራ። እንደሚያስነሳቸው ያውቃል። እንዴ በቃ ዝም በይ ላስነሳው አይደል እንዴ ምንድነው ምናምን አይደለም የሚለው ጌታ እንባውን አፈሰሰ ይላል ቁጥር 35 ላይ። ኢየሱስም እንባውን አፈሰሰ። የምናልፍበትን ችግር ከመቅረፍ ባሻገር የምናልፍበትን ህመም የሚረዳ ህመማችንን ሼር የሚያደርግ ጭንቀታችንን ሼር የሚያደርግ ፔናችንን በቃ ሰው እኮ እንደዚህ ሊሞት ወይንም የሚወደው ሰው እንደዚህ ሊሞትበት አልተፈጠረም። ኢየሱስ ይህንን ያውቃል። በእንደዚህ አይነት ፔን ውስጥ እንድናልፍ እኮ አልተፈጠርንም። መክብብ ላይ እግዚአብሔር ቃል ሲናገር ሰውን ፈጠረውና እግዚአብሔር ዘላለማዊነትን በልቡ አኖረው ይላል። ሰው እኮ ዘላለም ለመኖር ስለተፈጠረ ነው ሲሞት አክሰብት ማድረግ የሚያቅተን። ሰው ሲሞት ያየን አንመስልም እኮ። የምንወደው ሰው ሲሞት እንዴት ሰርፕራይዝ እንደምንሆን፣ እንዴት መቀበል እንደሚያቅተን፣ እንዴት እንደሚያመን፣ እንዴት እንደሚያስጨንቀን። ለምን? ለዛ አይደለም የተፈጠር ነው። በቃ ልንቀበለው አንችልም። ይሄንን መቼም አንቀበለው። ስለዚህ ኢየሱስም በቃ በኃጢአት ምክንያት በእንደዚህ አይነት ፔን ውስጥ ማለፋቸው፣ ማርያምና ማርታ በእንደዚህ አይነት ህመም ውስጥ ማለፋቸው አሳዘነው፣ እንባውን አፈሰሰ። አልዓዛርን እንዴት ይወደው እንደነበረ አይሁድ አዩ ይላል። አያችሁ ፍቅሩን የሚገልጠው እግዚአብሔር የሆነ ሲርበን የሆነ ነገር እያጎረሰን፣ የሆነ ድርቆሽ እየጣለልን፣ የሆነ ነገር እያደረገልን። በቃ አንዳንድ ጊዜ በገንዘባችሁ ብቻ የምትወዷቸው ሰዎች እኮ አሉ። በቃ ገንዘባችሁን በመስጠት ብቻ ሌላ ምንም ኤክስትራ ማይል የማትሄዱበት። እግዚአብሔር ግን እንደዛ አይደለም ፍቅሩ፣ እንደዛ አይደለም ፍቅሩ። ህመማችንን አንደርስታንድ እያደረገ ምናልፍበትን ፔን እየተረዳ ነው። እና እዚህ ቦታ ላይ አዘነ ይላል። እኔ በጣም ነው ክፍሉ ልቤን ነካኝ፣ በጣም ነው ክፍሉ ልቤን ነካኝ። እግዚአብሔርን አመለኩና ነፍሱም ስለ እስራኤል ጉስቁልና አዘነች። አሕዛብ እንዴት እንዳጎሳቆሏቸው ተዉ ሲላቸው ከቀጠረላቸው ቅጥር ከአጥራቸው ከህጉ ወጥተው ወደ ሌሎች አማልክት ገብተው የገጠማቸውን ጉስቁልና አይቶ አዘነ። በቃ አባት አሁን አባት ልጁ ተው ሲባል ባህሪው ተበላሽቶ ከቤት ቢወጣና የጎዳና ተዳዳሪ ቢሆን የሆነ ቀን ላይ ጎዳና ላይ ቢያገኘው በቃ አሁን ና ልብስ ገዛላለሁ ቶሎ በል ታጠብና ልብስ ቀይር አይደለም የሚለው። ስለደረሰበት ጉስቁልና፣ ስለመጥቆሩ፣ ስለመክሳቱ፣ ስለሆነው ነገር መጀመሪያ ያዝናል። ለምን? ሪሌሽንሺፕ አለው። አባት ነዋ። በስራ መልክ አይደለም ያንን ልጅ የሚያለብሰውም የሚያበላውም በአባትነት መንፈስ ስለሆነ እና እግዚአብሔርም አዘነ ይላል። ነፍሱ አዘነች ስለ እስራኤል ጉስቁልና ይላል። ሉቃስ 15 ላይም ቁጥር 20 ላይ ተነስቶም ወደ አባቱ መጣ ይላል። ያ የጠፋው ብላቴና እርሱም ገና ሩቅ ሳለ አባቱ አየውና አዘነለት ይላል። እግዚአብሔር የሚያዝን አምላክ ነው ወገኖች። እግዚአብሔርን ስታስቡ የሆነ ማሽን አድርጋችሁ እንዳታስቡት። የሆነ ማሽን አይደለም። እግዚአብሔር የሚያዝን አምላክ ነው፣ የሚራራ አምላክ ነው። አየውና ኦኬ መጥቷል፣ በቃ በሉ አስገቡት፣ ቶሎ ልብስ ቀይሩለት ምናምን አይደለም ያለው። ሲያየው በደረሰበት ቁስቁል መርጦ እንኳን ሄዶ ቢሆን ማለት ነው። ያ ልጅ መርጦ እኮ ነው የሄደው፣ መርጦ ነው። በቃ እኔ እስክትሞት ድረስ መታገስ አልችልም ማለቱ ነው። ስጠኝ፣ ድርሻዬን ስጠኝ አባቴ ሆይ ማለቱ በነገራችን ላይ በእስራኤል ዘንድ እጅግ በጣም ነውር ነገር ነው ያደረገው። ምን ማለት መሰላችሁ ትርጉሙ? እንግዲህ አባቱ ሲሞት ነው አይደለ ውርስ የሚደርሰው። አይ ካንት ዌይት፣ በቃ አም ታየርድ ኦፍ ዌይቲንግ። አንተ እስክትሞት ድረስ እዚህ ቁጭ ብዬ፣ አንተ በቃ የምትሞት አይነት አይደለህም። ስለዚህ በህይወት እያለ ስትሞት የሚደርሰኝን ነገር ስጠኝ ብሎት ነው እድል ፈንታውን ወስዶ የሄደው። በድሎ ነው የሄደው፣ አባቱን አሳፍሮ ነው የሄደው፣ አዋርዶት ነው የሄደው። አባቱን ከማዋረዱና ከማሳፈሩ ብዛት ተመልሶ ሲመጣ አባቱ ሳያገኘው በፊት የከተማው ሰዎች ቢያገኙት ኖሮ ወግረው የመግደል መብት አላቸው። ምክንያቱም እናትና አባቱን የሚያዋርድ የሚሰድብ ይሙት ተብሎ ተጽፏል። ወግረው የመግደል መብት ነበራቸው። ግን ሳይወግሩት በፊት አየውና አዘነለት። ሮጦም ይላል። በነገራችን ላይ የእስራኤል አባቶች አይሮጡም። ቀሚሳቸው ተገልጦ እግራቸው መታየት ስለሌለበት እግራቸውን ከመሬት ብዙ ብድግ አያደርጉም ሲራመዱ። በጣም በሞገስ በግሬስ ነው መራመድ የሚፈልጉትና ቀስ ብለው ነው የሚራመዱት። እርምጃቸው የተቆጠረ ነው። ይሄ ሰው ግን ከክብሩ ይልቅ ልጁ ያለበት ሁኔታ ኮንሰርን አደረገው። ስለዚህ
ሮጦ ይላል። አይሮጡም አባቶች። ሮጦ አንገቱን አቀፈውና ሳመው። አያችሁ እግዚአብሔር እንደዚህ አይነት አባት ነው አለ ጌታ ኢየሱስ። በሰማይ ያለ አባታችሁ እንደዚህ ነው። 99ቱ አንዱን ፍለጋ የሚሄደው እንደዚህ ነው ብሎ ተናገረ ጌታ ማለት ነውና ወደ እግዚአብሔር ለመመለስ ረፈደ የሚባል ጊዜ የለም። በህይወት እስካለን ድረስ እድል አለን ወዳጆች። እግዚአብሔር የሚያዝን አምላክ ነው። ልክ እሱን ማምለክ ሲጀምሩ፣ ልክ ወደ እሱ መመለስ ገና ሲያስብ፣ ይሄ ልጅ እኮ አልተናገረም ገና አይደለም። ምንድን ነው ያለው? በቃ እዛ ቁጭ ብሎ በአባቴ ቤት እኮ ብዙ ሰራተኞች አሉ አለ። ብዙ ሰራተኞች፣ ብዙ ባለሙያዎች አሉ አለ። ማለት ሰራተኞች የሚለው ቃል በየወሩ ተከፍሏቸው የሚሰሩ ብቻ ሳይሆኑ ሌበረሮች ደግሞ በቀን ተከፍሏቸው የሚሰሩ በጣም ብዙ ሰራተኞች አሉ። የባለጠጋ ልጅ ነው ልጁ። እንዲህ በጣም ብዙ ሰራተኞች እኮ አሉ። እነሱ እኮ እንጀራ ተርፏቸው ነው እያደሩ ያሉት። እኔ እዚህ በረሃብ ሰቃያለሁ አለ። ከእሪያ ጋር አሰር ሊበላ እየተመኘ ቁጭ ብሎ ገንዘቡን ጨርሶ ማለት ነው። ስለዚህ አለ ቁጭ ብሎ ይሄዳሉ። ሃሌሉያ! እግዚአብሔር ይህንን ልብ ዛሬ ይግጠምላችሁ። በእውነት ከእግዚአብሔር ቤት በተለያየ መንገድ ወጥታችሁ ያላችሁ ሰዎች ይህንን ልብ እግዚአብሔር ይስጣችሁ። ዛሬ ወደ አባቴ እሄዳለሁ አለ። ቁጭ ብሎ በልቡን ያሰበው ገና ወደ አባቴ እሄዳለሁ። ከአባቴን ሳገኘው ደግሞ አባቴ ሆይ በሰማይና በፊትህ በደልኩኝ፣ ስለዚህ ልጅህ ልባል እንኳን አይገባኝም፣ እንደ አንድ ባለሙያ እንደ አንድ ሰራተኛ ግን ተቀበለኝ እለዋለሁ አለ። ያንን በልቡ ያሰበውን ነገር ገና በአፉ ከመናገሩ በፊት አባቱ ከሩቅ አየውና አዘነለት። ሃሌሉያ! የሆነ አንጀቱን አራርቶት የሆነ ቁጭ ብሎ ታሪክ ነግሮት ምናምን ሳይሆን መጎሳቆሉን፣ መንገላታቱን፣ መራቡን በገዛ ጥፋቱን ቢሆን ማለት ነው የደረሰበትን ነገር አየና አዘነለት። ሮጦም አንገቱን አቀፈውና ሳመው ይላል እግዚአብሔር ቃል ማለት ነው። ከዛ በኋላ ነው ልጁ ሪፔንት ያደረገው። በነገራችን ላይ እግዚአብሔር ገና ስናስብ ነው የሚቀበለን። በነገራችን ላይ ገና ስናስብ፣ ገና እመለሳለሁ ስንል፣ ወደ አባቴ እሄዳለሁ ስንል ገና እግዚአብሔር ኦልሬዲ በቃ እያዘነልን ነው። እጁን ዘርግቶ ሊቀበለን ዝግጁ ነው። ከዛ በኋላ ልጁ ለተናገረው ነገር ራሱ እግዚአብሔር እዚህ ቦታ ላይ ያለው አባት ሪስፖንድ አላደረገም። ካያችሁ አባቴ በድያለሁ፣ ከባሪያዎች እንዳንዱ ተቀበለኝ ምናምን መልስ አልሰጠውም። በቃ የሚፈለገው መምጣቱ ስለሆነ መመለሱ ስለሆነ የወሰደው እርምጃ ስለሆነ ለዚህ ለተናገረው ነገር ራሱ መልስ አልሰጠውም። ምንድን ያለው? ቶሎ በሉ አለ ሰራተኞቹን። ልጁን አይደለም ያናገረው፣ ሰራተኞቹን ያናገረው። ቶሎ በሉ፣ ልጁ ቀለበት፣ ለእግሩ ጫማ፣ ልብስ አምጡለት፣ በዓል እናድርግ፣ የሰባው ፍሪዳ አምጡ፣ እረዱ፣ ደስ ይበለን። ይህ ልጄ ሞቶ ነበረና አሁን ግን ሕያው ሆኗል፣ ጠፍቶ ነበረና አሁን ግን ተገኝቷል ብሎ የደስታ አዋጅ ነው ያወጀው እንጂ ልጁን ራሱ እንደዚህ ነው መቀበልህ፣ እንደዛ ነው ማደርግልህ፣ አይ ከሰራተኛ ትንሽ አስበልጥሃለሁ ምናምን የሚል ድርድር ውስጥ አላስገባውም ማለት ነው። ገና በልባችን ስናስብ አዲስ ቀለበት ሊያደርግልን አዘጋጁላት የሚል አምላክ አለ። ወደኋላ የተመለሳችሁ ሰዎች ካላችሁ ዛሬ አበረታታችኋለሁ። ገና ዛሬ ወደፊት ለመምጣት ወደ እግዚአብሔር ለመመለስ ስታስብ አንተ ዛሬ እግዚአብሔር አዘጋጁ እያለ ነው። ግብዣ አዘጋጁ። እናንተ በጣፈጠና በሚያሳዝን አንጀት በሚበላ ቃል መታችሁ እስክትነግሩት ራሱ ሳይጠብቅ ከመጓጓቱ ኤክሳይትድ ከመሆኑ የተነሳ ስለመመለሳችሁ ግብዣን እያዘጋጀ ነው እግዚአብሔር። ሃሌሉያ! ስለዚህ ወደ እግዚአብሔር ለመመለስ ረፈደ የሚባል ጊዜ የለም። በህይወት እስካለን ድረስ እድል አለን። ከዚህ ምዕራፍ የምናየው ነገር ነው። እግዚአብሔር ለአደጋ ጊዜ ብቻ ሳይሆን ለማያቋርጥ የፍቅር ህብረት ጠርቶናል። ስለዚህ በማያቋርጥ የፍቅር ህብረት ከሱ ጋር እንኖር። እግዚአብሔር ደግሞ የምናልፍበትን መንገድ ይረዳናል፣ ያዝንልናል። እኔ ማንም አይረዳኝም የምትሉ ሰዎች የምስራች፣ እግዚአብሔር ይረዳችኋል። ችግራችሁን ከመፍታት ባሻገር የምታልፉበትን መንገድ ስትገፉ መገፋትን የሚያውቅ ኢየሱስ ይረዳችኋል። ያለ ጥፋታችሁ ፎልስ አኪውዜሽን ሲደርስባችሁ፣ በሐሰት ስትከሰሱ ኢየሱስ ያልደረሰበት ነገር ምን አለ? ያለ ጥፋቱ መከሰስ ምን ማለት እንደሆነ ስለሚያውቅ ይረዳችኋል። ሰዎች ሲያሳድዷችሁ፣ ያለ በደላችሁ ሲፈርዱባችሁ፣ መልካም አድርጋችሁላቸው ሊገድሏችሁ ሲያሳድዷችሁ ኢየሱስ ይረዳችኋል። አልፏል። በዛም ውስጥ መድከምን ይረዳል፣ መራብን ይረዳል፣ መጠማትን ይረዳል፣ መከዳትን፣ በወዳጅ መከዳትን ኢየሱስ ይረዳል። እኛ ዛሬ እያለፍንበት ኢየሱስ ያላለፈበት አንዳች ነገር የለም። አንዳንድ ጊዜ
እኛ አልፈንበት ሰዎች ያለፉበት ካልመሰለን በዛ ጉዳይ ላይ ሰዎች ሲመክሩንም ሆነ እረዳሃለሁ ሲሉን መቀበል ይቸግረናል። አንተ አይገባህም ብላችሁ አታውቁም? በቃ በከባድ ነገር ውስጥ እያለፋችሁ አይዞህ ይሄ ነገር እኮ እንደዚህ ነው ያልፋል ሲሏችሁ ሰዎች መጣችሁ አንተ አይገባህም እኔ ነኝ የማውቀው። ኢየሱስ ግን ይገባዋል፣ እሱም ያውቃል፣ እሱም አልፎበታል፣ እሱም ተፈትኖበታል። በነገር ሁሉ ከኃጢአት በስተቀር እንደኛ ስለተፈተነ የማይራራ ሊቀ ካህን አይደለም ያለን ይላል። ይራራል። ዛሬ እኛ የምናልፍበትን ነገር ማክሲመሙን ኢየሱስ አልፎበታል። በአባቱ መተውን አልፎበታል ኢየሱስ። በወዳጆቹ መከዳትን መሸጥን አልፎበታል ኢየሱስ። በጣም በቃ አንድ ቦታ ላይ የእግዚአብሔር ቃል ላይ ሚኪያስ ላይ ይመስለኛል ካልተሳሳትኩኝ በእጆች መሃል ያለው ቁስል ምንድን ነው ብለው ሲጠይቁት ይላል ይህ በወዳጆቼ ቤት ሄጄ የቆሰልኩት ነው ይላቸዋል ይላል። በወዳጆቹ እጅ መቁሰል ምን ማለት እንደሆነ ኢየሱስ ያውቃል። ወዳጆቻችሁ አቁስሏችሁ የሚረዳኝ ሰው የለም የምትሉ ሰዎች ካላችሁ በወዳጆች እጅ መቁሰል ኢየሱስ ያውቃል። ስለዚህ ኢየሱስ የማይረዳው ዛሬ የምናልፍበት ምንም አይነት ነገር የለም። አብሮን ያዝናል። ከዛ በኋላ ምዕራፍ 11 ላይ ስንገባ ዮፍታሔን እናገኘዋለን። እንግዲህ በጣም ከሚታወቁት መሳፍንት መካከል አንዱ ነው ዮፍታሔ። እሱን እናገኘዋለን። የዮፍታሔን መገፋትና የዮፍታሔን መፈለግ ደግሞ በዚህ ምዕራፍ እናያለን። የዮፍታሔን መገፋትና ደግሞ እንደገና መፈለግ እናያለን። ምዕራፍ 11 ላይ እግዚአብሔር ደግሞ በዚህም አንጻር በዚህም ረገድ ምን አይነት አምላክ እንደሆነ የምንመለከትበት ነው። እግዚአብሔር የተገፉትን፣ የተጣሉትን፣ የተሰበሩትን፣ አይጠቅሙም የተባሉትን፣ የተናቁትን የሚጠቀም አምላክ እንደሆነ በዚህ ምዕራፍ እናያለን። ቀደም ሳነብ እንደሰማችሁት ዮፍታሔ ከጋለሞታ የተወለደ ስለሆነ የልዩ ሴት ልጅ ነህና ብለው ወንድሞቹ እንዴት እንዳሳደዱትና ሸሽቶ ከገዛ ወንድሞቹ ሸሽቶ ሄዶ በሰው ሀገር ተጠግቶ ይኖር እንደነበረ እንመለከታለን። ዮፍታሔ ራሱ የጌታ የኢየሱስ ክርስቶስ ጥላ ነው። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ የእርሱ ወደ ሆነው መጣ የገዛ ወገኖቹ አልተቀበሉትም ይላል። በገዛ ወገኖቹ ልክ እንደ ኢየሱስ በገዛ ወገኖቹ የተገፋ ነበረ። ማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ ደግሞ ኢየሱስም እንዲህ አላቸው ይላል ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችሁ ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁ ምን ብሎ ከመዝሙር ላይ አምጥቶ ትንቢትን ይነግራቸዋል ማለት ነው። ኢየሱስ የተናቀ ነበረ። በነገራችን ላይ ይንቁት ነበረ። ይሄ የኃጢአተኞች ወዳጅ ይሉት ነበረ። ቅጽል ስሙ ነው ብያቸዋለሁ። የኃጢአተኛ ወዳጅ ቅጽል ስሙ ነው። የሰው ልጅ እየበላና የወይን ጠጅ እየጠጣ ስለመጣ ናቃችሁት። ዮሐንስ ሳይበላ ሳይጠጣ ሲመጣ እሱንም አልተቀበላችሁትም፣ ምን ይሻላችኋል ብሎ ይጠይቃቸዋል። ይንቁት ነበረ፣ አይቀበሉትም ነበረ፣ ይገፉት ነበረ፣ ያሳድዱት ነበረ። ይሄ በቃ ዮፍታሔ የኢየሱስ ክርስቶስ ጥላ እንደሆነ የሚያሳየን መልክ ነው ማለት ነው። ከዛ በኋላ ደግሞ ወረድ ብላችሁ ስታነቡ ዮፍታሔን ምናምንቴ ሰዎች ተከተሉት ይላል። አይገርማችሁም? ዮፍታሔን የተከተሉት ምናምንቴዎች፣ አዲሱ መደበኛ ትርጉም በጣም ይገርመኛል። ወሮ በሎች ተከተሉት ይላል። ወሮ በሎች፣ የማይጠቅሙ ሰዎች ተከተሉት። ዳዊትንም ካስታወሳችሁት በአንደኛ ሳሙኤል ምዕራፍ 22 ከቁጥር 1 እስከ 2 ድረስ ዳዊትም ይላል ከዚያ ተነሳ ወደ አዶላም ዋሻ ኮበለለ፣ ወንድሞቹና የአባቱን ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ ይልና ቁጥር 2 ላይ የተጨነቀ ሁሉ ብድርም ያለበት ሁሉ የተከፋም ሁሉ ወደ እርሱ ተከማቸ፣ እርሱም በላያቸው አለቃ ሆነ፣ ከእርሱም ጋር 400 ያህሉ ሰዎች ነበሩ ይላል። አያችሁ፣ ዳዊት እግዚአብሔር ጠርቶት ለንግስና ቀብቶት ሳለ ሳኦል ሲያሳድደው የተከተሉት የተጨነቁ ዕዳ ያለባቸው የተከፉ ሰዎች ነበሩ የተከተሉት ማለት ነው። ለምን መሰላችሁ? ጌታ ኢየሱስንም ቅድም የዮፍታሔ ጥላ ነው እንዳልኳችሁ፣ ጌታ ኢየሱስንም አገልግሎቱን ተመልክታችሁ ከሆነ ዓለምን የማዳንን አጀንዳ የሚያክል ነገር ይዞ መጥቶ የተከተሉት ያልተማሩ አሳ አጥማጆች፣ ቀራጮች፣ ኃጢአተኞች፣ ሴቶች ነበሩ የተከተሉት። አንዱ የኢየሱስን አገልግሎት እስራኤላውያን እንዲነቅፉና እንዳይቀበሉ የሚያደርጋቸው የነበረው ነገር ሴት ደቀ መዝሙር ያለው ራባይ የለም። በቃ አገልግሎታችሁ እንደው ተቀባይነት እንዳያገኝ ካልፈለጋችሁ በስተቀር በገዛ አገልግሎታችሁ ላይ ማሰናከያ እንቅፋት ማኖር ካልፈለጋችሁ በስተቀር ሴት ደቀ መዝሙር የሚሰበስብ ራባይ የለም። ኢየሱስ ደግሞ ስለ ተቀባይነት ሳይሆን ስለ ሕይወት ለውጥ ስለሆነ የሚሰራው
ሴቶች ደቀ መዛሙርት ነበሩት፣ ኃጢአተኞች ደቀ መዛሙርት ነበሩት፣ ቀራጮች ደቀ መዛሙርት፣ ያልተማሩ አሳ አጥማጆች፣ ግራ የተጋቡ ደቀ መዛሙርት ነበሩት። ዮፍታሔም እንደዛ ምናምንቴዎች፣ ወሮ በሎች፣ የማይጠቅሙ ማህበረሰብ ያወገዛቸው። ዳዊትም እንደዛ ዕዳ ያለባቸው የተጨነቁ ነበሩ ከዳዊት ጋር የሚሄዱት። የተከፉ ሰዎች ነበሩ። አያቸው ወዳጆቼ፣ ያለንበት ሁኔታ ወይንም የተከተሉን ሰዎች ያሉበት ሁኔታ ፍጻሜያችንን አይናገርም። እንደውም የተጠራ ሰው፣ የእግዚአብሔር እጅ ያለበት ሰው፣ የእግዚአብሔር አጀንዳ ያለበት ሰው ያልበቁትን ሰብስቦ ያበቃል እንጂ በሌሎች ብቃት ላይ ተንጠልጥሎ ስኬታማ ለመሆን አይሞክርም። አንዳንድ ጊዜ እግዚአብሔር የሰጠን ጥሪ፣ እግዚአብሔር በእኛ ላይ ያለው ዓላማ የሆኑ በቃ ብቁዋን የሚባሉ ሰዎች ካልከበቡን የሚፈጸም አይመስልንም። ዙሪያችንን እንመለከትና ያልተማረ፣ የተጨነቀ፣ ዕዳ ያለበት፣ የማይጠቅም ሰው በዙሪያችን ስናይ አሁን ከነዚህ ጋር እኔ የት እደርሳለሁ ብለን እናስባለን። እዚህ ጋር ግን ያነሳናቸው ሶስቱም ምሳሌዎች በዙሪያቸው ያሉትን ሰዎች ተመልክቷቸው። እነዚህ ሰዎች ግን ከነሱ ጋር ከመገናኘታቸው የተነሳ እንደዚህ ሆነው አይቀሩም። አያችሁ፣ ወደ ኢየሱስ ሲመጡ ያልተማሩ የነበሩ፣ የማይጠቅሙ የነበሩ፣ ኃጢአተኛ የነበሩ እንደዛ ሆነው አልቀሩም። ያልበቁትን ሰብስቦ ያበቃ ነበረ ኢየሱስ። ትላንትናም ብለናል አይደለ? እግዚአብሔር ብቁአንን እየፈለገ ፍጹማንን እየፈለገ እያደነ በእነሱ ብቻ የሚጠቀም አምላክ ሳይሆን የጠራቸውን ወደ እሱ ያመጣቸውን የሚያበቃ አምላክ ነው ብለናል። የበቁትን እየፈለገ የሚጠራ ሳይሆን የጠራቸውን የሚያበቃ አምላክ ነው እግዚአብሔር ብለናል። ዮፍታሔንም እንደዚህ አይነት ሰዎች ነበር የተከተሉት። ዳዊትንም እንደዚህ አይነት ሰዎች፣ ኢየሱስንም እንደዚህ አይነት ሰዎች ነበር የተከተሉት። ግን እግዚአብሔር ከጠራው ሰው ጋር ከተገናኙ በኋላ እንደዛ ሆኖ አይቀጥሉም። ይሄ ነው እውነተኛ ጥሪ። ይሄ ነው ማለት ነው የሚያደርገው ነገር ይሄ ነው እውነተኛ ጥሪ። የራሱን ይሄ ኦፖርቹኒስት ሆኖ የራሱን አድቫንቴጆች እየተመለከተ ያልበቁ ሰዎችን፣ ያልተማሩ ሰዎችን፣ የማይጠቅሙ ሰዎችን፣ ድሆችን ካጠገቡ እያስወገደ ይጠቅሙኛል የሚላቸውን የሆነ ነገር ያደርጉልኛል የሚላቸውን እየሰበሰበ መሄድ አይደለም እውነተኛ ጥሪ ማለት ነው። ከዛ በኋላ ዮፍታሔ ወደ ጦርነት ከመውጣቱ በፊት በደንብ ጊዜ ወስዶ ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ ይለናል። በምጽጳ ተናገረ ቃሉን ሁሉ። አያችሁ፣ ዮፍታሔ በስሜት ሳይሆን በእግዚአብሔር ቃል ነው የወጣው። በስሜት አይደለም። ከዛ ልክ በቃ ታነክሱኛላችሁ፣ የመጣው እንደሆነ በፊት ገፋችሁኝ፣ አሁን ለምን ፈለጋችሁኝ? አሁን መጥቼ የአሞንን ልጆች ካሸነፍኩላችሁ ይህን ታደርጉልኛላችሁ ይላቸው። አዎ ትገዛናለህ፣ አዎ የምትለውን ሁሉ እናደርግልሃለን አሉት አይደለ? በዛ በመጣበት ሞራል ተንደርድሮ ወደ አሞን ልጆች ንጉሥ አልሄደም። ከዛ ይልቅ ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ ይላል። በስሜት ሳይሆን በእግዚአብሔር ቃል ነው የጀመረው ሰልፉ። ዮፍታሔ እግዚአብሔር ለእስራኤል ሕዝብ ስላደረገው ነገር፣ የእስራኤል ጠላቶች ደግሞ በተስፋው ሕዝብ ላይ ስላደረጉት ነገር በቂ ኢንፎርሜሽን፣ በቂ እውቀት፣ በቂ መረዳት ነበረው። በደንብ ለምን እንደሚዋጋ፣ ከማን ጋር እንደሚዋጋ፣ ራይቱን፣ የሕዝቡን ራይት ጠንቅቆ ያውቃል። የሆነ ያልተገባውን ወረራ ለማካሄድ አይደለም ጽኑና ኃያል ሰው መሆኑን ተጠቅሞ እየወጣ ያለው። የሆነ ተከፍሎት ማንኛውንም ጦርነት የሚዋጋ ሰው አይደለም። የእግዚአብሔርን ሰልፍ እንደሚዋጋ፣ ለእውነት እንደሚዋጋ፣ እግዚአብሔር ለሰጣቸው ምድር እንደሚዋጋ፣ እኔ ምንም አላደረግኩብህም፣ እኛ ምንም አላደረግንህም፣ አንተ ግን እግዚአብሔር ከሰጠን ከርስታችን ላይ ነው ካልነቀልኳችሁ እያልከን ያለኸው። እግዚአብሔር ሰጥቶናል። ይሄንን እግዚአብሔር ለሰጣቸው ነገር እንደሆነ የሚዋጋው መጀመሪያ አስረግጦ ተናግሮ በእውቀት ነው የወጣ። በእውቀት አያችሁ፣ መንፈሳዊ ውጊያ በስሜት ሳይሆን በእውቀት ስናደርገው ነው ድልን የሚያስገኝልን። በማስተዋል ስናደርገው መብታችን ነው ወይ? ያንን ነገር አስለቅቀዋለሁ የምንለውን ነገር ለማስለቀቅ የኛ ነው ወይ? መብታችን ነው ወይ? እግዚአብሔር ሰጥቶናል ወይ? የእግዚአብሔር ቃል ስለዛ ነገር ምን ይላል የሚለውን ነገር አስቀድመን ማወቅ አለብን እንጂ ዝም ብለን ያገኘነውን ነገር ሁሉ ክሌም ስላደረገን በመንፈሳዊ ውጊያ ድል እናገኛለን ማለት አይደለም። የኛ ያልሆነውን እግዚአብሔር ያልሰጠንን እግዚአብሔር ያልተናገረንን ነገር ብድግ ብለን ይሄ ነገር የኔ ነው በጌታ በኢየሱስ ስም ብለን ስላወጀን የሚሆን ነገር የለም። ዮፍታሔ እንደዛ አላደረገም። ብድግ ብሎ የሆነ ኔሚት ክሌሚት አይደለም ያለው። ይህ አካባቢ የኛ ነው በተለቃላችሁ ትለቃላችሁ አይደለም ያለው። በዚህ ጊዜ በእንደዚህ አይነት መንገድ እግዚአብሔር ለሕዝቡ ይሄንን ሰጥቷል። እናንተ ደግሞ እንደዚህ አድርጋችሁ ነበረ። እግዚአብሔር ደግሞ በእናንተ ላይ እንደዚህ አይነት ድል ሰጥቶናል።
ስለዚህ አሁን ይሄ እግዚአብሔር የሰጠን ነገር ስለሆነ እሱን ልናስጠብቅ እንመጣለን። በሰላም ብትለቁልን ትለቁልናላችሁ፣ ካልሆነ ግን እግዚአብሔር በእኛና በእናንተ መካከል ይፍረድ ብሎ በእውቀት እንዳደረገ እንመለከታለን። ማቴዎስ ወንጌል ምዕራፍ 4 ቁጥር 4 አካባቢ ጌታ ኢየሱስ ክርስቶስ በዲያብሎስ ሊፈተን ልክ ጾሙና ጸልዮ ከጨረሰ በኋላ 40 ቀንና 40 ሌሊት ከጾመ በኋላ ተራበ፣ በዲያብሎስም ሊፈተን ጀመረ ብሎ መጥቶ ሲፈትነው በስሜት አልነበረም ሲመልስለት የነበረው። ኢማጂን ኢየሱስን ያህል ጻድቅ አምላክ፣ ኢየሱስን ያህል ታላቅ ጌታ፣ ምንም አይነት ነቀፋ ያልተገኘበት የዚህ ዓለም ገዢ በእኔ ዘንድ አንዳች ነገር የለውም ብሎ የሚናገር ኢየሱስን ያህል ጌታ በሰይጣን ሲፈተን ስሜታዊ ሆኖ አልመለሰም። አንተ ነህ ደግሞ እኔን የምጠይቀኝ አላለውም። ጥቅስ መለሰለት። አይገርማችሁም? ስሜታዊ አልሆንም። አንዳንድ ጊዜ እኮ በፍጹም እናንተን የማይመጥናችሁ ነገር ሲነገር፣ ባላላችሁበት ሰዎች ሲያነሷችሁ፣ የማይመጥናችሁን ጥያቄ ሲጠይቋችሁ ቱግ ትላላችሁ። ኢየሱስ ግን እንደዛ አላደረገም። በስሜት አይደለም የመለሰው። ሰይጣን እንደሆነ እያወቀ ግን ጥቅስ ይነግረው ነበረ። እነዚህን ድንጋዮች ዳቦ አድርግ ሲለው ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ ከሚወጣ ቃል ሁሉ እንጂ ብሎ ጥቅስ ተብሎ ተጽፏል እያለ ጥቅስ ይጠቅስለታል ማለት ነው። አያችሁ፣ በስሜት ሳይሆን በእግዚአብሔር ቃል፣ ይሄ በሰው ቁጣ ሳይሆን በእግዚአብሔር ቃል ነበር ኢየሱስ ሲመልስለት የነበረው ማለት ነው። ዮፍታሔ እንደዛ ነበር ያደረገው። ለአሞን ልጆች ንጉሥ በእውቀት ነበር የመለሰላቸው። ምንም የተገፋ ሰው ቢሆን ዮፍታሔ፣ ምንም የተጣለ ሰው ቢሆን ደግሞ ሰልፍ ከማድረጉ በፊት ህዝቡንና ሀገሩን ሊያጠቃ የመጣውን ጠላት ኮሚኒኬት ያደረገበት መንገድ በጣም የሚገርም ነው። የዛ ህዝብ አካል አልነበረም። ገፍተውታል፣ አስወጥተውታል። ሸሽቶ ነው እየኖረ ያለው። ግን አሁን አንድ ጊዜ ለህዝቡ ሊቆም የህዝቡን ጠላት ሊበቀል ስለመጣ መጀመሪያ ከህዝቡ ጋር አይደንቲፋይ ነው ያደረገው። እኔንና ህዝቤን፣ እኔንና ሀገሬን ልትወጋን የመጣሁ ብሎ አይደንቲፋይ ነው ያደረገው። መጀመሪያ አይታችሁ ከሆነ ከእኔ ጋር ነው የምትዋጋው አለው። እሱ እኮ በሌለበት ነው ጦርነቱ የታወጀው። ጦርነቱ ከታወጀ በኋላ ነው አግዘን ተብሎ የተጠራው። ሲመጣ ግን አይደንቲፋይ ያደረገ፣ ከህዝቡ ጋር አይደንቲፋይ ያደረገ፣ ራሱን ከህዝቡ ጋር ቆጠረ እና ከእኔ ጋር እየተዋጋህ በድለህኛል አለው የአሞንን ንጉሥ። አያችሁ፣ ከጦርነት ዩኒቲ ይቀድማል ማለት ነው። መጀመሪያ ዩናይት ማድረግ፣ አንድነት፣ አይደንቲፋይ ማድረግ ራስን ይቀድማል ማለት ነው። ከእኔ ጋር ልትዋጋ ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 9 ላይ ጳውሎስን እንደዛ አይደል ያለው? ስለምን ታሳድደኛለህ? አያችሁ፣ ከአካሉ ጋር ራሱን አይደንቲፋይ አድርጎ ስለምን ታሳድደኛለህ? አንተ ማለት የምታሳድደኝ። አማኞች በእኔ ስም የተጠሩትን ደቀ መዛሙርቴን የምታሳድድ አላለውም። ዮፍታሔም ልክ እንደዛ ከእኔ ጋር ነው እየተዋጋህ ያለኸው፣ የኔ ነው ሰልፉ፣ የኔ ነው አለሁበት ብሎ ይህንን ሲናገር እንመለከታለን ማለት ነው። ከዛ በኋላ የእግዚአብሔር መንፈስ በዮፍታሔ ላይ መጣ ይላል። ሰሞኑን በተደጋጋሚ ስናገር እንደነበረው የማዳን ስራ ያለ መንፈስ ቅዱስ አይታሰብም። ዮፍታሔ ከዛ በኋላ ለእግዚአብሔር አላስፈላጊ የሆነ ስለት ሲሳል ደግሞ እንመለከታለን። እንደኔ በጣም መጽሐፍ ቅዱሳችሁን አይታችሁ የሆነ ኪሪየስ የሆናችሁበትን ሀሳብ በተለያየ መንገድ አጥንታችሁት ሀሳቡን ካላገኛችሁ የማትረፍቁ፣ መርፈቅ ማለት እንግዲህ ይህንን ትርጉም ይህንን አማርኛ ብዙ ላለመደው ሰው እርፍ የማትሉ ነገሩ ሳይገባችሁ እርፍ የማትሉ ሰዎች ይህንን ቦታ ዝም ብላችሁ እንደማታልፉ ታምናለሁ። እና ስለተሳለ እግዚአብሔር ሆይ በአሞን ልጆች ላይ ድል ብትሰጠኝ አለ። በቃ ስመለስ ያገኘሁትን መጀመሪያ ያገኘሁትን ማንኛውንም ነገር ለአንተ የሚቃጠል መስዋዕት አድርጌ ያቀርበዋለሁ ብሎ ስዕለት ተሳለ። ከዛ ቁጥር 31 ላይ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውንም ለእግዚአብሔር ይሆናል የሚቃጠል መስዋዕት አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ ይላል። እና እግዚአብሔርም ደግሞ እንደተናገረው ድል ሰጠው። ድል ሲሰጠው ሲመለስ መጀመሪያ ያገኛት አንዲት ሴት ልጁን፣ ወንድም ልጅ ሴትም ልጅ የለውም፣ አንዲት ልጁን አገኛት። አያችሁ ወዳጆቼ፣ we have to be careful ስለምንናገረው ነገር፣ ስለምንገባው ኪዳን ጠንቃቆች መሆን አለብን። ለምን መሰላችሁ? በስፍራው ላይ እግዚአብሔር ብቻ ሳይሆን ሰይጣንም ይሰማል የምንገባውን ኪዳን የምንናገረውን ነገር እና ዲፊካልት ሊያደርግብን፣ ቃላችንን እንዳንጠብቅ ሊያደርገን የሚቻለውን ነገር ሁሉ ያደርጋል ሰይጣንም። እና እንደዚህ አይነት ቬግ የሆነ ነገር
ጠቢቡ ሰለሞን ምን ብሏል? ወደ እግዚአብሔር ቤት ስትገባ አፍህንም እግርህንም ጠብቅ ብሏል። ለእግዚአብሔር ስዕለት ስትሳልም ደግሞ አፍህን ጠብቅ፣ የተናገርከውን ነገር ማድረግ አለብህና ከአፍህ ስለሚወጣው ስለ ስዕለት በጣም መጠንቀቅ አለብህ ይላል እግዚአብሔር ቃል። እና ስለሚገባው ኪዳን ጠንቃቃ አልነበረም። ማንኛውንም ነገር አላሰቡም። ቬግ የሆነ ስዕለት ነው የተሳለው። ማንኛውንም ነገር የሚቃጠል መስዋዕት አድርጌ ወደ አንተ አቀርበዋለሁ ብሎ ተናገረ። ዮፍታሔ እንግዲህ የተሳለውን ስዕለት የመፈጸም ግዴታ ነበረበት። ምክንያቱም መጽሐፍ ሲናገር በቃ ስዕለትን ለመፈጸም ትጋ ይላል። ከአፍህ የወጣውን ስዕለትን ባትሳል ነፃ ሰው ነህ ይላል። ከተሳልክ ግን ስዕለትን ለመፈጸም መትጋት አለብህ ስለሚል ስዕለቱን የመፈጸም ግዴታ ነበረበት። በጣም ግን በጥንቃቄ መፍታት ያለብን ይህንን ክፍል ለምንድን ነው ካላችሁ፣ በተደጋጋሚ እንደተናገርኩት የእግዚአብሔርን ቃል ስንፈታ ከምንፈታባቸው ሕጎች መካከል አንደኛ የእግዚአብሔር ቃል ሙሉ የእግዚአብሔር ቃል ምክር ስለ እንደዚህ አይነት ነገር ምን ይላል የሚለውን ያማከለ መሆን አለበት ፍቻችን። ሌሎችም የተለያዩ አይነት የመፍቻ መሳሪያዎችና መንገዶች ቢኖሩም ግን በጣም በቀላሉ ደግሞ ልንጠቀምበት የምንችለው አንዱ የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ከእግዚአብሔር ባህሪ ተነስተን ነው የእግዚአብሔርን ቃል የምንፈታው። ከባህሪው ውጭ ልንፈታው አንችልም ብለን ተናግረናል ከዚህ በፊትና ዮፍታሔ ስዕለቱን የመፈጸም ግዴታ ነበረበት። መጣ፣ ልብሱን ቀዶ አለቀሰ። ልጁን ሲያያት ወየው ልጄ አዋረድሽኝ፣ ይህ ያደረግሽብኝ ነገር ምንድን ነው? ለእግዚአብሔር ስዕለት ተስያለሁኝ፣ አፌን ወደኋላ ልመልሰው አልችልም አለ፣ አለቀሰ። ልጁም በቃ እግዚአብሔር እኮ በአሞን ልጆች ላይ ድል ሰጥቶሃል አባቴ፣ እንደተናገርከው እንዳፍህ አድርግብኝ፣ 2 ወር ብቻ ስጠኝ፣ ግን ስለ ድንግልናዬ በእስራኤል ተራሮች ላይ እንድወጣ እንድወርድና እንዳለቀስ 2 ወር ብቻ ስጠኝ አለችው። 2 ወር ሰጣት። በተራሮች ላይ ዞረች። 2 ወሩ ሲሞላ ተመልሳ መጣች እና እንደተናገረው አደረገባት። የእስራኤል ልጆች ስለሷ በየዓመቱ ሙሾ ያደርጉ ነበረ ተብሎ ተጽፏል። ምንድነው ያደረገባት የሚለውን ነገር ግን እዛ ቦታ ላይ አልተጻፈልንም። ግን የእግዚአብሔር ቃል ደግሞ ስለዚህ ጉዳይ በሌሎች ክፍሎች ላይ ምን ይላል የሚለውን ነገር ስንመለከት ልጆችን በእሳት ማሳለፍ ለሞሎክ የሚደረግ አምልኮ ነው እንጂ ለእግዚአብሔር የሚቀርብ አምልኮ አይደለም። በመጽሐፍ ቅዱስ በተደጋጋሚ ለሞሎክ የሚደረግ አምልኮ ምን አይነት ነው ብላችሁ ፈልጋችሁ ማየት ትችላላችሁ። ልጆችን በእሳት ማሳለፍ እና እግዚአብሔር በጣም እጸየፈዋለሁ፣ እኔ እንደዚህ አይነቱን ነገር አልፈልግም። ለሚቃጠል መስዋዕት ነው እንግዲህ ያቀርባታለሁኝ ያለው። አልፈልግም እንደዚህ አይነቱን ነገር፣ በጣም እጸየፈዋለሁኝ እንደዚህ አይነቱን ነገር እያለ እግዚአብሔር በጣም በተደጋጋሚ ይናገራል እና ዘዳግም ምዕራፍ 12 ቁጥር 31 ላይ እንደዚህ ይላል፣ እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱም ለአማልክቶቻቸው አድርገዋልና። ምንድነው ያ እግዚአብሔር የሚጠላው ርኩሰት? ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክህ ለእግዚአብሔር እንዲህ አታድርግ። አልፈልግም እንደዚህ አይነት መስዋዕት ብለዋል እግዚአብሔር። አታድርግ፣ እኔ ይህንን እጠላዋለሁ። እርኩስ ነው ይሄ ነገር። ለአማልክቶቻቸው ወንድና ሴቶች ልጆቻቸውን ያቃጥላሉ እነሱ። አታድርግ፣ ለእኔ እንደዚህ አይነት ነገር እንዳታደርጉልኝ ብሎ እግዚአብሔር ተናግሯል። ዮፍታሔ አደርጋለሁ ብሎ ተሳለ ማለት እግዚአብሔር ያንን መስዋዕት ተቀብሏል፣ ዮፍታሔ ልጅ ተቃጥላለች ማለት አይደለም። ክፍሉ ያንን በግልጽ አይነግረንም። እንደዛ ተብሎ አልተጻፈልንም። ግን ያልተጻፈውን ነገር ደግሞ እንዴት አድርገን እንፈተዋለን ከተባለ እግዚአብሔር እንደዚህ አይነቱ መስዋዕት እኔ አልቀበልም። ይሄ የአሕዛብ አምልኮ ነው፣ አሕዛብ ለአምላኮቻቸው የሚያደርጉት ነገር ነው፣ አልቀበልም ይሄንን ብሏል። እዛው ዘዳግም 18:10 ላይ ደግሞ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ ሞራ ገላጭም ብሎ ቁጥር 11 ላይ አስማተኛ መተተኛም በድግምት የሚጠነቁል መናፍስትን የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ ብሎ ቁጥር 12 ላይ ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር በፊትህ ያሳድዳቸዋል ይላል። አያችሁ፣ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ብሎ ከሌሎች እግዚአብሔር ከማይወዳቸው ነገሮች ጋር ደርድሮ ያስቀምጠውና ይህን የሚያደርግ ሁሉ ወንድ ልጁን ወይም ሴት ልጁን በእሳት የሚያሳልፍ ይህንን የሚያደርግ በእግዚአብሔር ፊት የተጠላ፣ እንዲህ ያለውን አምልኮ እግዚአብሔር አይቀበልም። ስለዚህ ርኩሰት አምላክ እግዚአብሔር ከፊት ያሳድዳቸዋል ብሎ ይናገራል ማለት ነው። ስለዚህ ዮፍታሔ የተሳለውን ስዕለት የመፈጸም ግዴታ ቢኖርበትም እግዚአብሔር ግን ሰው ልጁን ለሚቃጠል መስዋዕት እንዳያቀርብ ስለከለከለ ምናልባትም ሞስት ፕሮባብሊ በድንግልና እንዳለች በሕይወት ዘመኗ ሁሉ ለእግዚአብሔር ቤት አገልጋይ ልትሆን ትሰጣለች እንጂ አትገደልም ወይንም በእሳት አትቃጠልም። ይቺ ሴት ስፍራውንም ሄደን በትኩረት ስንመለከተው ስለ ድንግልና እንዳለቀስ ነው ያለችው። ነገሩን ያን ያክል አስከፊ ያደረገው ደግሞ ምንድን ነው ካላችሁ ዮፍታሔ ሌላ ልጅ የለውም።
ዘሩ አይቀጥልም ከዛ በኋላ በዚህ ምክንያት ማለት ነው። ወንድም ልጅ የለውም፣ ሴትም ልጅ የለውም። እጅግ በጣም ትልቅ ስብራት ነው የደረሰባቸው። ዘራቸው እዛ ጋር ተቋረጠ ማለት ነው። ስለ ድንግልና እንዳልቅስ ይፈቀድልኝ ያለችው ለምን? በቃ እንደ ማንኛውም ድንግል ከዚህ በኋላ አታገባም፣ ከዚህ በኋላ አትወልድም፣ ከዚህ በኋላ ለአባቷ ዘርን አትተካም። እና እግዚአብሔር በጣም በተደጋጋሚ ይህንን ነገር እጸየፈዋለሁ። እንደውም ኤርምያስ ላይ ያለ ቃል ሄዳችሁ ብታዩት እኔ ይህንን ነገር ነፍሴ ትጸየፍ፣ እኔ ያላሰብኩትን በልቤም ያልፈለግኩትን የምጸየፈውን ነገር ወንዶችና ሴቶች ልጆቻችሁን በእሳት ማሳለፍ ብሎ እግዚአብሔር ይህንን ነገር በጣም በተደጋጋሚ እንደሚጸየፈው እንደማይቀበለው አክሰፕትድ እንዳልሆነ በእግዚአብሔር ፊት ሰውን ማቃጠል ይሄንን ይናገራል። እኔ እንግዲህ እናንተ ዝም ብላችሁ ታልፉ እንደሆነ አላውቅም። እኔ ግን ሳነባው እንዴ ለምን እንደዚህ ሆነባት? እግዚአብሔር እንደዚህ አይነት ነገር እንዲሆን ይፈቅዳል? ይቺ ሴት ተቃጥላ እውነት እግዚአብሔር በፊቱ ደስ የሚያሰኝ መስዋዕት ሆኖ ተቀብሎ አሸተተው ብዬ በጣም ወደ ጌታ እንደመጣው አካባቢ ትኩረት አድርጌ መጽሐፍ ቅዱስን ብሉይ ኪዳንን ሳጠን መጀመሪያ ባጠናው ጊዜ ትኩረት አድርጌ ያጠናሁት የእግዚአብሔር ቃል ክፍል ነውና እግዚአብሔር አምላካችን ከባህሪው ጋር የሚጣረስ ነገር እኛ ስለሰጠነው የሚቀበል አይደለም። ዮፍታሔ ቃል ገባ ማለት ዮፍታሔ ተሳለ ማለት እግዚአብሔር ተቀበለ ማለት አይደለም። ግን መዋጀት የሚባል ነገር አለ። ደግሞ የኦሪት መጽሐፍትን ስናጠና እግዚአብሔር በቀጥታ የማይቀበላቸውን ስዕለቶችና ስጦታዎች እንዲዋጁት ደግሞ በሌላ መልኩ እንዲሰጡት ያንን መልሰው ይናገራል። አሁን ሳሙኤልን እሰጥሃለሁ ብላ ሐና ስትሳል አምጥቼ የሚቃጠል መስዋዕት አደርግልሃለሁ እያለች አይደለም፣ በህይወት ዘመኑ ሁሉ እንዲያገለግል እሰጠዋለሁ እያለች ነው። እና በህይወት ዘመኗ ሁሉ በድንግልና ሆና በእግዚአብሔር ቤት የምታገለግልበትን መንገድ እንደሄደች ነው የሚያመላክተን ክፍሉ እንጂ ከእግዚአብሔር ባህሪ ጋር አይሄድም። እንደዛ ብለን ብንተረጉመው ከእግዚአብሔር ባህሪ ጋር የሚሄድ ነገር አይደለም። ከሌሎች የእግዚአብሔር ቃል ክፍሎች ጋርም የሚስማማ አይሆንም ማለት ነው። እርስ በርሱ የሚጣረስ ይሆንብናል። ስለዚህ ከዚህ ምዕራፍ የምንረዳው እግዚአብሔር የተገፉ ሰዎችን ይጠቀማል፣ የተጠሉ ሰዎችን ይጠቀማል። ኢየሱስ ክርስቶስ የተገፋ ነበረ። እንኳንስ እኛ ዮፍታሔ የኢየሱስ ጥላ ነው። እየገፉት የሚያድን እየገፉት የሚታደግ የኢየሱስ ጥላ ነው። እንደገና ደግሞ በስሜት ሳይሆን በእግዚአብሔር ቃል እንውጣ። ዮፍታሔ እንዳደረገ ጌታችን እንዳደረገ ስሜታዊነትን እንቀንስ። ከጸሎቶቻችን ራሱ እስኪ ስሜታዊነታችን ይቀንስ። ከመዝሙሮቻችን ላይ ስሜታዊነታችን ማለት የሆነ በመንፈሳዊ ውጊያ ዙሪያ ያለን ነገር። ዛሬ ግማሹን ያጠናሁት መንገድ ላይ ሆኜ ነውና ለልጄ ሼር እያደረኳት ነበር። አዲስ አበባ አይደለሁም ብያችኋለሁ፣ ወጥቻለሁኝ እና ሼር እያደረኳት ነበረ ለልጄ። እኛ ኬት ያመጣ ነው እንደዚህ አይነት አግሬሲቭነት እያልኳት ነበረ። ኢየሱስ እኮ እንደዚህ ያልነበረም በእውነት እንደዚህ ሰይጣን መሆኑ የተረጋገጠን ቢንግ ማለት ነው። ፊት ለፊት አግኝቶት እሱ ቅዱስና ታላቅ የተፈራ ጌታ አምላክ ሆኖ ሳለ ፊት ለፊት አግኝቶት የሆነ በቃ ኢሞሽናል ሆኖ የሆነ ነገር አላደረገም። ጥቅስ እየጠቀሰ ነው የመለሰለት እና ይሁዳ ላይ ያለ ቃል ሁሉ እያስታወስኳት ነበረ። ይሁዳ መጽሐፍ ላይ የመላእክት አለቃ ሚካኤል ስለ ሙሴ ስጋ ከሰይጣን ከዲያብሎስ ጋር በተከራከረ ጊዜ ይላል እግዚአብሔር ይገስጽህ አለው እንጂ የስድብን ቃል ከቶ አልተናገረም ነበር። ስሜትን ቀንስላችሁ እንደዚህ አይነት በቃ ራሳችንን የምናዋርደው። በነገራችን ላይ ያልተገባ ነገር ስንናገር ራሳችንን የምናዋርደው አስፈላጊም አይደለም። የተስናነሰሰሪ ሰይጣንን በስድብ የሚያሸንፈው ሰው የለም። እሱን ሰድበ ነው፣ እሱን አመናጭቀ ነው፣ እሱን እንደዚህ ያደረግኩ እንደዛ አደረግኩ ብለ ነው የሚመጣ ድል የለም። የእግዚአብሔርን ቃል ስንናገርበት ነው የሚሸነፈው። ተብሎ ተጽፏል ስንለው ነው የሚሸነፈው። እግዚአብሔር ይገስጽህ በቂው ነው። የመላእክት አለቃ ሚካኤል አታፍርም አላለውም። የሙሴን ስጋ እኮ ነው ይገባኛል ብሎ የመጣው። እናንተ እንደምናስታውሰው ሙሴን ሰዎች አልቀበሩትም፣ እግዚአብሔር ነው ያስቀበረው። እና በዛ ተራራ ላይ የሆነውን ነገር አናቅም እኛ። ግን ይሁዳ በእግዚአብሔር መንፈስ ሆኖ ያንን ጊዜ ወደኋላ ሄዶ አይቶት ሲነግረን ሚካኤል ቅዱስ ሚካኤል ዲያብሎስን ፊት ለፊት አግኝቶት የሙሴን ስጋ ይገባኛል ሲለው ሙሴ የእግዚአብሔር ባልንጀራ የተባለውን እግዚአብሔር ፊት ለፊት የሚያናግረውን ይገባኛል ሲለው ስሜታዊ ሆኖ አልሰደበውም። እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረም። እግዚአብሔር ይገስጽህ በቂ ነው። የሆነ ከጎረቤታችን ጋር ተጣልተን የምንሰዳደብን ነው የምንመስለው። አንዳንድ ጊዜ እኮ የመንፈሳዊ ውጊያ ጸሎት ስንጸልይ ወይንም ደግሞ እንደዛ አይነት መዝሙሮችን ስንዘምር እኛን ነው የሚያዋርደው፣ እሱን አይደለም። ጌታ ጥቅስ ነበር የመለሰለት።
ሌላም እየነገርኳት ነበረ። ካህኑን ኢያሱን በከሰሰው ጊዜ ሰይጣን እግዚአብሔር ራሱ ምንድን ያለው? ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። ታንሰት በቃ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። ይህ ከእሳት የተነጠቀ ትንታግ አይደለምን? በሉ ይህንን እድፋም ልብስ ቀይሩለት፣ እድፋሙንም ምንጣፍ ማነው ጥምጣም አውልቁለት ነው ያለው እግዚአብሔር እንጂ አንተ ምን ቤት ነህ ምናምን አላለው። በስሜት ሳይሆን በእግዚአብሔር ቃል በመለስ ይሆነልን ወዳጆች። ሌላ ለምንናገረው ቃልና ለምንገባው ኪዳን ደግሞ ጥንቃቄ እናድርግ። ስንናገር እግዚአብሔር ብቻ አይደለም የሚሰማን፣ ስለዚህ ጥንቃቄ እናድርግ። እንደ ዮፍታሔ ያልተገባ ነገር ቀጣዩ ምዕራፍ ላይ ዮፍታሔ ላይ የምናየው ነገር ያ ታጋሽ ሰው ምዕራፍ 11 ላይ ያየነው ዮፍታሔ እኮ በጣም የሚገርም ነው አይደለ? እንደ እግዚአብሔር ቃል የአሞንን ንጉሥ መልእክት የላከበት የሚገርም ታጋሽ ሰው፣ በስሜት ሳይሆን በእግዚአብሔር ቃል ወጥቷል ያልነው ሰው ምናልባትም እዚህ ቦታ ላይ ያላሰበውን ነገር ተናግሮ በደረሰበት ስብራት ልጁን በማጣቱ ምክንያት የተጎዳ የቆሰለ ሰው ይመስላል። ምዕራፍ 12 ላይ ስናየው ዮፍታሔ ጥበብ የሌለበት የግጭት አፈታቱ ያመጣውን ጥፋት እንመለከታለን። ዮፍታሔ ከአሞን ንጉሥ ጋር እንደዛ ስሜታዊ ሳይሆን የእግዚአብሔርን ስራ ተናግሮ ጦርነቱን ጀምሮ በድል አጠናቆ ከወንድሞቹ ጋር የተፈጠረውን አለመግባባት ግን በጥበብ ተረጋግቶ መፍታት አልቻለም ነበር። እንዳልኳችሁ ምናልባት ሳያስበው በተሳለው ስለት አንድ ልጁን ማጣቱ ከዛ በኋላ ትውልዱ አለመቀጠሉ ካደረሰበት ስብራት አላገገመም ሊሆን ይችላል። እና የኤፍሬም ልጆች በጌዲዮን ላይ ያነሱትን ሴም ኮስችን ነው እሱ ላይ ያነሱት። መጥተው ትላንትና ጠና ካስታወሳችሁ ጌዲዮንን መጥተው እንደዚሁ ነው ያሉት። ምዕራፍ 8 ቁጥር 1 እስከ 3 ድረስ የኤፍሬም ሰዎች ይህን ያደረክብን ነገር ምንድን ነው አሉት ይላል። ምድያምን ለመዋጋት በወጣ ጊዜ ለምን አልጠራህንም አሉት። ጽኑ ጥልም ተጣሉት ይላል። እርሱም እኔ ካደረግኩት እናንተ ያደረጋችሁት አይበልጥምን? የኤፍሬም ወይን ቃርሚያ ከአቢኤዝር ወይን መከር አይሻልምን? እግዚአብሔር የምድያምን መኳንንት ሄሬብና ዜብን በእጃችሁ አሳልፎ ሰጥቷችኋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯል ብሎ ተናገራቸው። ይህን በተናገረ ጊዜ ቁጣቸው በረደ የሚለውን ሀሳብ አይተን ጌዲዮን እንዴት በጥበብና በትህትና ያንን እሳት እንዳበረደ ያንን ጥፋት እንደከለከለ ተመልክተን ነበር እና ነገ ደግሞ የዚህን ተቃራኒ እናያለን ብያችሁ ነበረ። ትላንትና ይህን ክፍል እያነበብኩት ስለነበረ ዮፍታሔ እዚህ ቦታ ላይ ከመራርነት ከንዴት ተነስቶ ስለመለሰላቸው 42,000 ሰዎች ናቸው የሞቱት። አያችሁ፣ ስለ ልዝብ ምላስ አንስተን ነበር ትላንትና። ልዝብ ምላስ እንዴት ቁጣን እንደምታበርድ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ እንዴት መትጋት እንዳለብን ጌዲዮን በትህትናና በጥበብ መመለሱ እንዴት ጥፋትን እንደከለከለ አይተን ነበር። እዚህ ቦታ ላይ ደግሞ ዮፍታሔ ከመራርነት ከቁጣ ልክ ትላንትና ምናሴ ማነው ጌዲዮን ቢላቸው ብለን ያለውን ነገር ዛሬ ዮፍታሔ ያላቸው። እንዴ እኔ እኮ ሲጣሉኝ ኑ አድኑኝ ብዬ ጠርቻችሁ ነበር እኮ መች ደረሳችሁልኝ? ስለዚህ እኔ ራሴ ነፍሴን ሪስክ አድርጌ ነው ወጥቼ ይህንን ድል ያገኘሁት ብሎ ተቆጣ ዮፍታሔ። 42,000 ሰዎች ወደቁ በዚህ ምክንያት ማለት ነው። በትህትና በለዘበ ምላስ በትህትና ዝቅ ብሎ እናንተ ትሻላላችሁ በሚል መንፈስ ስላልመለሰላቸው የኤፍሬም ሰዎች ምን አይነት አመል እንደሆነ ያላቸው አልገባኝም በእውነት። 42,000 ሰዎች በዚህ ምክንያት ወደቁ። ያዕቆብ 3:16 ላይ እንደዚህ ይላል፣ ቅንዓትና አድመኝነት ባሉበት ስፍራ በዛ ሁከትና ክፉ ስራ ሁሉ አለ። በቅንዓት ነው የመጡት። ልክ የሆነ ድል ከተገኘ በኋላ ኤፍሬማውያን ይመጡና ለምንድን ነው ያልጠራችሁን ይላሉ። አሁን ትላንትና መለከት ተነፍቶ እንዳልሰማ ሰው ቁጭ ብለው ነው ለምን አልጠራችሁኝ ብለው የተጣሉት ብለናል። ዛሬ ደግሞ መለከት መንፋት ብቻ አይደለም ልኮባቸው ነበረ ዮፍታሔ፣ አልመጡም። ከዛ ልክ ድል ይዞ ሲመጣ ግን የድሉ አካል መሆን ስለሚፈልጉ እንዴት አልጠራህንም ብለው ተጣሉት ይላል። እዚህ ጋር ግን የመለሰላቸው በቅንነት አልነበረም፣ በትህትና አልነበረም የመለሰላቸው። ስለዚህ ትልቅ ጥፋት ደረሰ። አያችሁ ወዳጆቼ፣ የእግዚአብሔርን ጦርነት ብቻ እንዋጋ። ከወንድሞቻችን ጋር የምናደርገው ውጊያ ሰልፉ የእግዚአብሔር አይደለም። በቃ ሰልፉ የእግዚአብሔር ነው ማለት አንችልም። ከወንድሞቻችን ጋር እየተዋጋ እግዚአብሔር ከኛ ጋር ሆኖ ወንድሞቻችንን ሊወጋልን አይችልም።
በቃ ዮፍታሔና ኤፍሬም ሲዋጉ የእግዚአብሔር ሰልፍ አይደለም፣ ይሄ የእግዚአብሔር ጦርነት አይደለም። ራሳቸው ናቸው የሚወጡት፣ ኪሳራውም የራሳቸው ነው። እርስ በርሳችን ለምናደርገው ሰልፍ እግዚአብሔር ከማናችንም ጋር አይቆምም። የእግዚአብሔር ሰልፍ አይደለም፣ ራሳችን የፈጠርነው ነው፣ የራሳችን መከራ ነው። እና የኤፍሬም ሰዎች ከወንድሞቻቸው ጋር በፈጠሩት ጸብ 42,000 ኤፍሬማውያን ናቸው የወደቁት። ኤፍሬማውያን በመጨረሻ እኔ ኤፍሬማዊ አይደለሁም ብለው ሸሽተው እስኪያመልጡ ድረስ ማለት ነው። በመጨረሻ ላይ አንድ ኤፍሬማዊ አይደለሁም ብሎ ሊያመልጥ ሲል ይዘውት እስኪ ሽቦሌት በል ይሉታል። ሲቦሌት ብሎ በማለቱ ኤፍሬማውያን ሽቦሌት ማለት አይችሉም ነበርና ሲቦሌት በማለቱ እውነተኛ ማንነቱ ተገልጦ ሲገሉት እናያለን። ደግሞ ከዚህስ ምን እንማራለን? በጣም ገረመኝ እኔ። ጌታ እንደዚህ ያለ ማቴዎስ ወንጌል ምዕራፍ 12 ቁጥር 34 እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። አያችሁ፣ ንግግር ለካ ማንነትን ይገልጣል። ያንን ኤፍሬማዊ እኔ አይደለሁኝም ቢል ራሱ ንግግሩ ማንነቱን ገለጠው። ጴጥሮስንም ካስታወሳችሁት ጌታን አላውቀውም ብሎ በገረድ ፊት በካደ ጊዜ ምንድን ያሉት? ንግግርህ ይገልጣል፣ አንተ ደግሞ ከሱ ጋር ነበርክ። ንግግራችን ይገልጠናል፣ ማንነታችንን ይገልጣል፣ ያለንበትን መንፈሳዊ ደረጃ ይገልጣል። እኛ አለንበት ደርሰንበታል የምንለው ሳይሆን ከምንናገረው ነገር ተነስቶ ሰው ያለንበትን የመንፈሳዊ ማንነት ደረጃ አይደንቲቲያችንን መለየት ይችላል። አለመለወጥ አይችልም ንግግራችን። ህይወታችን እያደገ ንግግራችን አለመለወጥ አይችልም። እና ጌታ ለዛ ነው በልብ ሞልቶ ከተረፈው አፍ ይናገራል ያለው። ከዛ በኋላ ለአጫጭር ዘመን የገዙ 3 ነገስታትን እናገኛለን። ኢብፃን፣ ኤሎም እና አብዶን የሚባሉ። ስለነዚህ መሳፍንት የተጻፈላቸውም የተጻፈባቸውም ነገር የለም። ግን በጣም የገረመኝ ነገር በተሰጣቸው ዘመን በቃ የተሰጣቸውን ኃላፊነት ተወጥተው አልፈዋል። ሁሉም ሰው የሚወራለት ሊሆን ግድ አይደለም። በቃ በተሰጠን ዘመን የተሰጠንን ኃላፊነት መወጣታችንን እርግጠኞች እንሆን እንጂ ባይወራልን ምንም ማለት አይደለም። ሰማይ ስማችንን ያውቀዋል። ሰማይ ያውቀናል። ማቴዎስ 25:21 ላይ ጌታ እንደዚህ ያለ፣ ጌታውም አለ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። በቃ ነሰሰርሊ የሆነ የሚወራልን ሰዎች መሆን የለብንም። ስለዚህ ከዚህ ክፍል ደግሞ የምንረዳው ከውጭ ጠላት ይልቅ የውስጥ ግጭት በጥበብና በትህትና ካልተያዘ አስከፊ ጥፋት ሊያመጣ እንደሚችል አይተናል። በምንሄድበት ስፍራ ሁሉ ደግሞ ንግግራችን እንደሚገልጠን ማወቅ አለብን። የመጨረሻው ጥሪያችን ተልኳችንን የመፈጸም ነው እንጂ ታዋቂና አነጋጋሪ የመሆን ጥሪ አልተሰጠም። እግዚአብሔር ማንንም ሰው ሲጠራ ታዋቂና አነጋጋሪ እንድትሆንልኝ ይፈልጋለሁ ብሎ አልጠራ። የተጠራ ነው ተልኳችንን ለመፈጸም ነው። እግዚአብሔር በእኔ በእናንተ በእያንዳንዳችን ያለውን መልካሙን ስራ ዓላማውን እንዲፈጽምብን ነው እንጂ የተጠራ ነው። ያ ዓላማው ደግሞ የሚፈጸመው በአደባባይ ሊሆን ይችላል፣ በጓዳ ሊሆን ይችላል፣ ሰው አውቆን ሊሆን ይችላል፣ ሰው ላያውቀን ይችላል። ሰው ካወቀን ሊያውቀን የሚገባው ዓላማችንን ስለፈጸምን መሆን አለበት። ሰው እኛን ማወቁ ዓላማችንን ለመፈጸም የሚደግፍ የሚጠቅም ነገር ከሆነ እሰየው። ለምሳሌ ሰዎች አገልጋዮችን ሲያውቋቸው ፊታቸውን ሲለምዱ የእግዚአብሔርን ቃል እያካፈሉ ቁጭ ብለው እነዛ አገልጋዮች የእግዚአብሔርን ቃል እያካፈሉ እያሉ ስክሮል ሲያደርጉ ድንገት ሲያዩት ይህ ሰው እያውቀዋለሁ ብለው ቆም ብለው እንዲመለከቱት የሚያደርግ ከሆነ መልካም አነጋጋሪ መሆኑ፣ መልካም ታዋቂ መሆኑ። ከዛ ውጭ ግን ታዋቂ መሆንና አነጋጋሪ መሆን ታሪክ ሊሆን አይችልም። ምንድን ነው? ታርጌት ሊሆን አይችልም። እሱ አይደለም ጥሪያችን ነው።